በ400 ሚሊዮን ብር ስውራ ማርያም ተሸጣለች። 75047 ያለችው አካውንት እሷ ያለችበት አካውንት ነው። አካውንቱ በሞባይል እና በኤቲኤም ተጠቀማለች የሚል መረጃ እየወጣ አሁን የምነግራችሁ ይቺ ሴት በሳምንት 8.4 ሚሊዮን ተሰበስባለች። ሰበር መረጃ ዛሬ እንግዲህ በሰበር መረጃችን አጸደ ማርያም የተባለችው ግለሰብ በስውሯ ማርያም ጉዳይ ፍርድ ቤት ዛሬ ለሶስተኛ ጊዜ ቀርባለች ማለት ነው። በቀረበችበትም ዛሬ እንግዲህ ፖሊስ ሙሉ ምርመራውን ጨርሶ ወደ ክስ ተገብቷል ማለት ነው። በስውሯ ማርያም ጉዳይ ጠቅላይ ቤተ ክህነት እንግዲህ እጃቸውን አስገብተዋል ማለት ነው። ይህ ወፍራም ቅባ ቅዱስ የወይራ ዘይት በደንብ አዳምጡ። ይህ ደግሞ ለራስ ምታት፣ ለጢስ፣ ለቁርጥማት፣ ለእሪ ሰማችሁ? ለእሪ፣ ለጭርት፣ ለወገብ፣ ለማዲያት የሚቀባ የሚፈውስ ቅባ ቅዱስ በመጣበት 100 ብር ይገዛል። 100 ብር እናንተ ተሰጣችኋል። ገዳሙ ጸልዩ። እንዲህ አይነት ገዳም አይታችኋል? ሌላ ቦታ እኮ 100 ብር ገዝተው 200 ብር የሚሸጡት ማርያም 100 ብር ለእናንተ። መስቀሉን የያዛችሁት ለንግድ ነው፣ ለሽያጭ ነው፣ ለክፍፍል ነው። እናንተ ሱፐር ማርኬት ናችሁ ወይ? የበሽታ አይነት አከፋፍላችሁ ቁጭ አድርጋችሁ ይሄን ለእንትን በሽታ ይሄን ለእንትን በሽታ የምትሉ ከመጀመሮ ነው የፈውስ ማከፋፈያ ያለው። እውነት ተረዳርተው አርሴምዬ፣ ቅዱስ ሚካኤል፣ አቡነ ዘራብኩ ተራርተው ያመረቱት ማር ነው ይሄ? ምን የሚሉት ንግግር ነው? ምንስ የሚሉት ስብከት ነው? ይሄ ስብከት ከምን በሽታ ሊፈውሱ? ከካንሰር ከኤችአይቪ ሊፈውሱ እውነት ማር አመረቱ? የምራችሁን ነው? እንዴት ትቀልዳላችሁ ግን? እና ገዳም የፈውስ ችርቻሮ አለ እያላችሁን ነው? እስራኤል ዳንሳ ምን አጠፋ? እዩ ጩፋ ምን አጠፋ? ዮናታን ምን አጠፋ? ሐሰተኛ ፓስተሮች ምን አጠፉ? ፎቶአቸውን ለጥፈው ዘይት ለቸረቸሩ ምን አጠፉ? ምዕመናን እንዳይስት እኮ የምንናገረውና የአደባባይ የሚዲያ ማስረጃ ስለሆነ በሚዲያ እኮ የምንሟገተው የእነሱን ኃጢአት የእኛን ቅዱስ ልናደርግ አይደለም። እኛ ቤት የሚሰራ እርጉምና ርኩስ ነገር ፊት ለፊት ነው የምንቃወማል። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰበር መረጃ ዛሬ እንግዲህ በሰበር መረጃችን አጸደ ማርያም የተባለችው ግለሰብ በስውሯ ማርያም ጉዳይ ፍርድ ቤት ዛሬ ለሶስተኛ ጊዜ ቀርባለች ማለት ነው። በቀረበችበትም ዛሬ እንግዲህ ፖሊስ ሙሉ ምርመራውን ጨርሶ ወደ ክስ ተገብቷል ማለት ነው። ያው ከአሁን ሰዓት ጀምሮ በአጸደ ማርያም ጉዳይ ምንድነው ለምትሉኝ ሰዎች ክስ ተጀምሯል። ሼር፣ ኮፒ ሊንክ ዲዩት አድርጉት። አመሰግናለሁ። በስውሯ ማርያም ጉዳይ ጠቅላይ ቤተ ክህነት እንግዲህ እጃቸውን አስገብተዋል ማለት ነው። ብፁዕ አባታችን አቡነ ሳዊሮስ ቡራኪዮ ይድረሰን። ከልብ እናመሰግናለን። አባት የልጁን ድምፅ ሲሰማ በጣም ደስ ይላል እና በስውሯ ማርያም ጉዳይ የእኛን ድምፅ ሳትንቁ ስለሰማችሁን ከልብ እናመሰግናለን። በሙሉ አጠቃላይ በሙሉ ምንም የምንለየው ነገር የለም። ሁላችሁንም ጠቅላይ ቤተ ክህነት ከልብ እናመሰግናለን ማለት ነው። እንግዲህ ጠቅላይ ቤተ ክህነት ብፁዕ አባታችን አቡነ ሳዊሮስ እጃቸውን አስገብተው ደብዳቤው እጃችን ገብቷል ማለት ነው። ከልብ እናመሰግናለን። ክብረት ይስጥልን። በ400 ሚሊዮን ብር ስውሯ ማርያም ተሸጣለች። ጉዞ እያዘጋጁ በህንፃ ሰሪ ኮሚቴ አካውንት ከፍተዋል። አካውንት ብቻ አይደለም ስልክ ቁጥር አላችሁ፣ ላሳያችሁ። ይኸው ሌላ ተጨማሪ 0982268080 የስውሯ ማርያም ገዳም ስውሯ ማርያም ነግራኛለች፣ ስልክ ቁጥር ይሄን አውጭ ብላኛለች፣ አካውንት ክፈች ብላኛለች ብላ በአደባባይ የተናገረችበትን ቪዲዮ አሳይቻችኋል። አሁን የምንናገረው ይችን ልጅ ለማስፈታት ከፖሊስ ኮሚሽን ጨምሮ የትኛው ፖሊስ ኮሚሽን እንደሆነ ሸገር ላይ እናጣራለን። መረጃውን ማለት ነው። በጣም የተነካካ የሸገር ብቻ አይደለም፣ ደብረ ብርሃን የሚገኙ ኮሚሽነር ካሳውን የሚባሉ ግለሰብ አሉ። አናቃቸው፣ እኔ አላቃቸው። እኚህ ሰውዬ በጀርባ በኩል የሚገናኙበት አካል አለ። ሰዎች ሄደው ክስ ሲመሰርቱ የትም ተደብድባችሁ ሂዱ፣ ሰው ተገድሎባችሁ ሂዱ፣ አቤት በሉ። እዛ ያሉ ፖሊሶች ደብድበው እንደሚወጣችሁ ማስረጃ ይወጣል። ተደጋጋሚ ቪዲዮ ማስረጃዎች አሉ። የግድያውን በተመለከተ ወደ ኋላ ገባ ብላችሁ ቅድም ያሳያችሁን ቪዲዮ መመልከት ትችላላችሁ። ስውሯ ማርያም ገዳም ላይ ራሷ ላይቭ ላይ ገብታ በዚህ አካውንት ላኩ የምትልበትን ስሙት። ከዛ ለማስፈታ የተበጀተውን በጀት ላሳያችሁ። 75 047 ስውሯ ቅድስት ማርያም እንዴት በባንክ ነው? እንዴት ነው ትራንስፈር የሚደረገው?
ይሄ የገዳሙ አካውንት ነው፣ ንግድ ባንክ አካውንት ነው። እዚህ ውጭ ነኝና ወደ ኢትዮጵያ አይሰራም አካውንቱ። በባንክ መላክ አልችልም። ላክ በኦንላይን ላይ ማስገባው ነገር የለም። ዘመዶች ካሉ እዚህ ገዳሙ ጋር መጥተው ማስገባት ይችላሉ። ኦኬ ይችላሉ። ኦኬ ክርስትና ስሜን ምናምን አድርጌ አይደለም አድርገሽ ጽፈሽ ላኪ። ለአንቺ የደረሰች ጽዋ ማርያም ለሁላችን ድረስ ምስክርነት ያላችሁ እየገባችሁ። አሜን። እግዚአብሔር ይስጥልኝ። ቴንኪዩ። የገዳሙ አካውንት ስውራ 47 መጨረሻው አይደለም 47 ስውሯ ማርያም የሚባል ገዳም ነው አይደለም። የህንጻ አሰሪ ኮሚቴው አካውንት ነው። የቤተ ክርስቲያኑ አካውንት አይደለም፣ የህንጻ አሰሪ ኮሚቴ ነው። ይሄው መጨረሻው 47 75047 ያለችው አካውንት እሷ ያለችበት አካውንት ነው። አካውንቱ በሞባይልና በኤቲኤም ትጠቀመዋለች የሚል መረጃ እየወጣ ነው። እሱን እንግዲህ መርማሪዎች ከብሔራዊ ደህንነት ጋር በመሆን ወይ ከፌዴራል ፖሊስ ጋር በመሆን አካውንቱን መመርመር ይችላሉ። ቤተ ክርስቲያኗ የምታውቀው ህጋዊ ፈቃድ የሰጠችው መጨረሻው 808 የሚለው አካውንት ነው። ላያባ ሚልክ የሚለው የቤተ ክርስቲያኑ አካውንት ነው። ነገር ግን በማህበራዊ ሚዲያ 1.4 ሚሊዮን ተከታይ ባለው ስውሯ ማርያም ገዳም የሚገለጸው የአካውንት ነው። ለህንጻ ላሰራር አለችም ሴትዮዋ። ቤተ ክርስቲያን ማስገባት ፈልጋለሁ ከተባለ አስራት ነው። ኢትዮጵያ ውስጥ አስራት ብቻ በመቀበል ቤተ ክርስቲያን የምታስተዳድር አንድ ደብር ጥቀሱልኝ እስኪ። ለዚህ ነው አጭበርባሪዎች የበዙት። ለዚህ ነው በሚሊዮን ብሮች የቤተ ክርስቲያን ካህናት፣ ጳጳሳት፣ ዲያቆናት፣ ካህናት፣ ምዕመናን ጭምር እየተሳተፉበት ያለው። ውንብድናው ሰፊ ስለሆነ ይሄን አሳየዋችሁ አይደለም። ልቀጥልላችሁ ነው ወደ ዋናው ጉዳይ። ጉዞ በሳምንት ቅዳሜና እሑድ አይቀርም። በወር 4 ጊዜ ማለት ነው። 4 ጊዜ ሲኬድ ከ150 እስከ 300 መኪና ነው ይዛ የምትሄደው። ይሄንንም ከመገናኛ ነው የሚሄደው። አጠቃላይ የሚከፈለው 750 ብር ነው። ለመኪኖች 400 እና 450 ብር ይሰጣቸዋል። ከዛ ውጭ ያለው የምሳም የምንም ተጨማሪ አምጡ ይባላል። እሱን እናንተው ታውቁታላችሁ። እኔ መረጃውን ልንገራችሁ። አማካይ አድርጌ ነው የምሰራላችሁ። በአንድ መኪና 60 ሰው ይጫናል። በ200 መኪና 1200 ሰው ነው የሚሄደው። 1200 ሰው 700 ብር ሲከፍል 8 ሚሊዮን 400 ሺህ ብር ይከፍላል። መኪናው ከዛ ላይ ነው ክፍያ የሚከፈለው። ለካህናት እዛ ነው አበል የሚሰጣቸው። ለወረዳ ለሀገረ ስብከት ወረዳ ቀርቷል፣ ተቋርጧል መሰለኝ። ወረዳ ላይ ያለው ግንኙነት ተቋርጧል። ከቤተ ክርስቲያኗ ሰራተኞች ጨምሮ እስከ ጋርዶች እስከ ጠባቂዎች ጨምሮ በኋላ ደግሞ ሄዶ ሀገረ ስብከት የሚከፈላቸው አሉ ካህናት። ይሄን ጉዳይ ሽፋን የሚሰጡ 2 ዓመት ሽፋን ሰጥተዋል። በዚህም ጉዳይ አሁንም ሽፋን እየሰጡ ነው፣ ከቨር እያደረጉ። ቤተ ክህነት እያንዳንዱን ገዳማት እንዲያስጎበኙ ለ360 ምናምን በላይ ማህበራት ፈቃድ ሰጥቷል። ፈቃድ የሰጣቸውን ሲከለክሉ የሚከለክሏቸው ሰረቁ እያሏቸው ነው። ማስረጃ አምጡ ስትሏቸው ምንም የላቸው። እኛ እንብላ እንዝረፍ የሚል ስራ ነው ያለው። ካህኑ ማስቀደስ ትቶ ገንዘብ ዝርፊያ ላይ ነው ያለው። አሁን የምነግራችሁ ይቺ ሴት በሳምንት 8.4 ሚሊዮን ትሰበስባለች። ተማኑ ናችሁና ነው የበቁ አባቶችን የምትተቹ የሚባል ሐሳብ አለ። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር በኃጢአት ከሆነ እኔ ራሴ የኃጢአት ክምር አለብኝ፣ ግን ሐሰተኞችን ለመቃወም ጻድቅ መሆን አይጠበቅብኝም ነው የሚለው። ሐሰተኞችን ለመቃወም የእግዚአብሔር ሕግ በቂ ነው። የእግዚአብሔር ሕግ በቂ ነው። እና ምንድነው የሚሉት አሁን ተከታዮቻቸው ሁሉ አባዬ እኮ ጸልየው ነው የተገለጠላቸው፣ መምሬ ገሌ እኮ እንዲህ ናቸው፣ አንተም ጸልይና ይገለጥልህ፣ ሐሰተኛ መሆናቸውን ራሱ ሱባኤ ግባ እናየው ምናምን ይላሉ ማለት ነው። ሕግ በቅተው ያስተማሩን የአባቶቻችን ትምህርት በሐዋርያዊ ትውፊት እናታችን ቅድስት ቤተክርስቲያን በብሉይ በሐዲስ ጉባኤ ቤቶች የምታስተምረው ትምህርት የሕግ መለኪያ ነው። ምዕመናን ሐሰቱ እንዲያውም ከቅዱስ ዮሐንስ አፈወርቅ በላይ ለቤተክርስቲያን አባት አለ። ዮሐንስ አፈወርቅ ያለካው ሰው ማን ሊለካው ይችላል? ማንም አይለካውም። ቅዱስ ዮሐንስ አፈወርቅ ዕብራውያን በተረጎሙበት ድርሳኑ በ8ኛው ድርስ ተግሳጽ ላይ በተግሳጹ ምን በሚናገረው ሐሰተኞችን ከክፉዎች በምን ለይተን ልናውቃለን እንችላለን የሚለውን ሲጠይቅ እመሰ ተረየጸ ህሊናቲነ፣ ህሊናችን ከለዘበ ህሊናችን ከለመለመ ሐሰተኞችን ከክፉዎች ለይተን ማወቅ እንችላለን። በምን ትረየጸ ህሊናቲነ፣ ህሊናችን በምን ሊለመልም ይችላል ካልን አኮኑ ባስተሃይጾ መጻሕፍት ወበተጸምዶ ለሰሚዖቶን፣ መጻሕፍትን ተግቶ በመመልከትና እነሱን ተግቶ በመማር ነው። ናጽም ቃላተ መለኮት
ከመ ኢይባ በውስቴትነ ቃል ነኪር የባይድ የዲያብሎስ ቃል በልቡናችን እንዳይገባ የመለኮትን ቃላት እናድምጥ ብሎ ይናገራል። ስለዚህ ቤተክርስቲያን ሐሰተኞችን ከእውነተኞቹ ለይታ ለምእመናን እንዲለዩ ሲጀመር እንደው ያስደንቃል። እኛ የደረስንበት ጊዜ ምን እንደሆነ እንጂ አሁንም ቅዱስ ዮሐንስ አፈወርቅ እንደሚናገረው ነይነሰ መሲሐውያን ናይምር ዘይበቋና ወዘይመቋና ክርስቲያን እንደው አንድ ሰው ራሱ ዝም ብሎ ምእመን ተብሎ ለመጠራት አንዱ ምልክቱ ምንድነው? የሚረባውን ከማይረባው ለይቶ የሚያውቅ ሰው፣ ክፉን ከደግ ለይቶ የማያውቅ ሰው በቃ ይሄ የነነዌ ሕዝብ ነው። እለ ይፈለጡ የማኑም ወጸጋሞም ግራና ቀኛቸውን ያለዩ የነነዌ ሰዎች ነው የተባሉት። እኛ የነነዌ ሰዎች አይደለም። በነቢያትና በሐዋርያት መሰረት ላይ ቆመን በሊቃውንት ትርጓሜ ቆም በሰባይታት ደም የታተመች ቤተክርስቲያን ያለችን መዓዛ መነኮሳት ያላት ቅዳሴ መላእክት ያላት ቤተክርስቲያን ነው። ይሄ ትምህርቷ ቅዱስ ነው። ቤተክርስቲያን ውስጥ የሚያገለግለው ካህን፣ መነኩሴ፣ ቄስ ኃጢአት ቢኖርበት ስርዓቷ ቅዱስ ነው። በስርዓቷ መለካት ትችላለች። በተጻፈው ትለካቸዋለች እንጂ እንደኛ ታምር ካላደረጋችሁ በምን ልትመዝኑን ትችላላችሁ ብሎ ማጭበርበር ቤተክርስቲያንን ማቅለል ነው። ቤተክርስቲያን ቀላል ሰው ሊኖራት ይችላል እንጂ ውስጧ ውስጥ ቀላል ቀኖና ግን የላትም። ቀላል ሃይማኖት፣ ቀላል ቅድስና ግን የላትም። ስርዓቷ ሁሉ ቅዱስ ነው። ስለዚህ መለካት የሚያስፈልገን በምንድነው? በስርዓቱ በሐዋርያት ሲኖዶስ፣ በሰለስቱ ምዕት፣ በአበው ጉባኤ መለካት አለባቸው። መነኩሴ ከሆነ በስርዓተ መነኮሳት መለካት አለበት። ባይታዊ ከሆነ በስርዓተ ባይታውያን መለካት አለበት። መምህር ከሆነ መምህር ተብሎ ለመጠራት ስርዓተ መምህራንን መጠበቅ አለበት። ተምሮ አበው በረከት ያሳድሩበት ይገባል። ይህንን ያሳለፈ ከሆነ እንለዋለን ማለት ነው እና አንዱ የሚገባው ይሄ ነው። ሶስተኛ ደግሞ እንደው እኔ በጣም የማዝነው ለተሳሳቱ ሰዎች አባቶቻችን ቢያንስ ዕውቅና ባይሰጡ ጥሩ ነው። በጣም በሚያስደንቅ ሁኔታ በስተቶቻቸው እንዲገፉባቸው በየዋህነት የሚደግፏቸው አባቶች አሉና ቢያንስ ለስተታቸው ዕውቅና ባይሰጡ ይሄ በጣም ወፍራም ቅባ ቅዱስ የወይራ ዘይት ይሁት። ይህ ወፍራም ቅባ ቅዱስ የወይራ ዘይት በደንብ አዳምጡ። ይህ ደግሞ ለራስ ምታት፣ ለጢስ፣ ለቁርጥማት፣ ለእሪ ሰማችሁ? ለእሪ፣ ለጭርት፣ ለወገብ፣ ለማዲያት የሚቀባ የሚፈውስ ቅባ ቅዱስ እዚህ ገዳም የሚዘጋጅ ነው። አረንን በሉ አመስግኑ። ይህ ደግሞ ይሁት ሌላ ነው። ቀይ ሆኖ ወፍራሙ እየሰማችሁ ነው። ቀይ ወፍራም ዘይት ነው። ቶንሲል ያለባችሁ ቶንሲል እንግዲህ ድራሽ ጥፋ ቶንሲል ያለባችሁ፣ ጨጓራ ያለባችሁ፣ እህል የሚያማርጣችሁ ሰይጣን፣ ለማዲያት ወዘተ የሚጠጣ የሚቀባ ናቸው። ለሁሉም ይሆናል። ይህ ጥቁር ወፍራሙ አለመድኃኔዓለም ይመስገን። ቀይ ወፍራም ማለት ነው። እንደምን ቆያችሁ? ያልተጠራ በሽታ አለ። ይህ ደግሞ እዚሁ ገዳም ላይ ከንቦች የሚቆረጥ ካንሰር የሚፈውስ፣ ኤችአይቪ የሚፈውስ፣ አስም የሚፈውስ፣ ነርቭ የሚፈውስ፣ ዲስክ የሚፈውስ፣ እሪ የሚፈውስ፣ ልዩ በሽታ የሚፈውስ የጻድቁ የአቡነ ዘራብሩክ የሰማዕቱ የቅዱስ ጊዮርጊስ የመላኩ የቅዱስ ሚካኤል የሰማዕቱ የቅድስት አርሴማ የጋራ ውጤት የገዳሙ የማር እምነት ነው። ማን ይመስገን? ሁሉ በሽታ ሊፈወስ ነው አይደል? እዚህ ሊፈወስ ነው አይደል? ታምናላችሁ? እግዚአብሔር ከሁላችን ጋር ይሁን። እልል በሉ። አሁንም ተአምር መጥቷል። ተአምር ምስክርነት መጥቷል። እናንተ ተቀበሉ። ማን ይመስገን? ሞት ገዳሙ ደግሞ ሰው መቼም አሁን ችግር ላይ ናቸው አይደለም? ይህ ቅባ ዘይት የሚመጣ በጳጳሳት ተባርኮ በአባቶች እዚሁ ተጸልዮ ነው እና ይሁት በነፃ የለም፣ በብር ተገዝቶ ነው። በመጣበት 100 ብር ይገዛል። 100 ብር እናንተ ተሰጣችኋል። ገዳሙ ጸልዮ እንዲህ አይነት ገዳም አይታችኋል? ሌላ ቦታ እኮ 100 ብር ገዝተው 200 ብር ነው የሚሸጡት። ማርያም 100 ብር ለእናንተ። ቤተ ክርስቲያን የሽፍቶች ዋሻ ሆናለች። ጥያቄ የሌለው ጉዳይ ነው። የቲክቶከር የሽፍቶች ዋሻ እየሆነች ነው። ይሄኛው ቲክቶከር ልጅ በአደባባይ መናገር የምንችለው ብፁዕ አቡነ አብርሃም ያጋቡት
ስጋው ደግሞ አልተቀበልኩም ምናምን ተብሎ ፈትቻለሁ ምናምን ብሎ ማህበራዊ ሚዲያ ላይ መነጋገር ሆኖ የነበር ልጅ ነው። ፐርሰናል ጉዳዩንና ኃጢያቱን ለግሉ ነው። ይሄ በአደባባይ ወጥቶ ማህበራዊ ሚዲያ ላይ ስለተነጋገረው ነው ማነሳላችሁ እንድታስታውሱ። ይሄ ልጅ ኢንጂነር ዛማኑኤል ነበር ማቀው ኢንጂነር በሉኝ አለ። ከዛ መጋቢ ምናምን የሚባልም አለ የሆነ ጊዜ። እኔ ግን ዛማኑኤል በሚለው ነው የምጠራላችሁ። ዛማኑኤል የሚባለው ልጅ አንዳንድ ነገር እኮ ነውራችን በአደባባይ ሲገለጥብን አፈር ብለን ደበቅ እንላለን። ማፈር ለራስ ነው። ምክንያቱም አንገታችን ስንደፋ ነው እግዚአብሔር ፊት ክብር የምናገኘው ሞገስ የምናገኘው። ደረታችንን ነፍተን ምንድነው ይሄ መልሶ ልብ ያደርቅ እንደሚሉት የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሚሉት አይነት ንግግር ከሆነ መከራው ብዙ ነው። ይሄ ደግሞ ለቤተ ክርስቲያን ፈተና ነው። ማይክ የምትሰጡ ካህናት፣ ቤተ ክርስቲያን የምታስገቡ የአውደ ምሕረት መሪዎቻችን፣ እናንተ አባቶቻችን መስቀሉን የያዛችሁት ለንግድ ነው፣ ለሽያጭ ነው፣ ለክፍፍል ነው። እናንተ ሱፐርማርኬት ናችሁ ወይ? የበሽታ አይነት አከፋፍላችሁ ቁጭ አድርጋችሁ ይሄን ለእንትን በሽታ ይሄን ለእንትን በሽታ የምትሉት ከመጀመሩ ነው የፈውስ ማከፋፈያ ያለው? እንዴት ነው እንዲህ አይነትስ ማከፋፈያ ያለው? አቡነ ዘርአብሩክ ገዳም ነው። የአደባባይ ሐቅ ነው። በቪዲዮ በማስረጃ የወጣ ነው። ይህ ጉዳይ እውነት ተረዳርተው አርሴምዬ፣ ቅዱስ ሚካኤል፣ አቡነ ዘርአብሩክ ተራርተው ያመረቱት ማር ነው ይሄ? ምን የሚሉት ንግግር ነው? ምንስ የሚሉት ስብከት ነው? ይህ ስብከት ከምን በሽታ ሊፈውሱ? ከካንሰር ከኤችአይቪ ሊፈውሱ እውነት ማር አመረቱ? የምራችሁን ነው? እንዴት ትቀልዳላችሁ ግን? በየትኛው የቤተ ክርስቲያን ስርዓት ነው ቀኖናውና ደጉማ ነው በእንደዚህ አይነቱ ፊት የመጣችሁት? ጥንቆላስ ጥንቆላ ነው ይባል ያላችሁት እኮ አቡነ ዘርአብሩክ ገዳም ነው። ገዳም ሌላ ቦታ ነው። ገዳም ነው ያላችሁት እና ገዳም የፈውስ ችርቻሮ አለ እያላችሁን ነው። እስራኤል ዳንሳ ምን አጠፋ? እዩ ጩፋ ምን አጠፋ? ዮናታን ምን አጠፋ? ሐሰተኛ ፓስተሮች ምን አጠፉ? ፎቶአቸውን ለጥፈው ዘይት ለቸርቸሩ ምን አጠፉ? ምዕመናን እንዳይስት እኮ የምንናገረውና የአደባባይ የሚዲያ ማስረጃ ስለሆነ በሚዲያ እኮ የምንሟገተው የእነሱን ኃጢአት የእኛን ቅዱስ ልናረግ አይደለም። እኛ ቤት የሚሰራ እርጉም እና ርኩስ ነገር ፊት ለፊት ነው የምንቃወማቸው። ከኋላ የቆሙት እኮ ካህን ናቸው። ካህን ቆብ ያደረጉ ወንጌል የተማሩ ወንጌል የሚሰብኩ የሚያስቀድሱ ካህን ናቸው። ቤተክርስቲያን የሚያስተዳድር ቤተክርስቲያን የሚቆምባት ናቸው። በነገራችን ላይ ውጭ ብቻ ሳይሆን እኛ ቤት ውስጥም እየተከፈላቸው ምስክርነት የሚሰጡ ምዕመናን እንዳሉ ታውቃላችሁ። ይሄን ታውቃላችሁ። አሁን ቤታችን ነው መጥራት ያለበት። ነገረናችኋል። ውጭ አይደለም። የኛ ችግር ቤታችን ውስጥ ነው መስተካከል ያለበት። ገንዘብ ለማግኘት ገንዘብ ለመሰብሰብ ቤተክርስቲያን መገባት ብቻ ነው። የቤተክርስቲያን ንዋያተ ቅድሳት ላይ እንዲህ መቀለድም፣ የቤተክርስቲያን የፈውስ አገልግሎት ላይ፣ የምህረት አገልግሎት ላይ፣ የድነት አገልግሎት ላይ እንዲህ መቀለድ አይቻልም። ቤተክርስቲያናችን እግዚአብሔር የሚከብርባት፣ ስጋው ደግሞ የሚፈተተባት፣ ምዕመናን የሚድኑባት፣ ሰማያዊ መንግስት የሚያገኙባት ድልድያችን ነች፣ መከበሪያችን ነች፣ መቀደሻችን ነች። እኛንን የምንቀደሰው፣ እኛንን የምንባረከው። የምንባረክበትን ቦታ አታርክሱብን። እንዲህ አይነት ሰው ይዛችሁ መጣችሁ፣ የትኛውም ክብረ ክህነት የሌለው ግለሰብ ይዛችሁ መጣችሁ አውደ ምሕረትን እንዲህ የቤተ ክርስቲያንን የፈውስ ችርቻሮ አታምጡ። ሱቁን አስፋፉታ፣ ሱፐርማርኬት አውጡ፣ ንግድ ፈቃድ አውጡ፣ ውጡ፣ ቸርችሩት፣ ውጡ በገበያ ለገበያ። የሃይማኖት ችርቻሮ የለውም። የክርስቶስ የፈውስ ችርቻሮ የለውም። ድህነቱ አንዴ ነው። መንፈሳዊ ተጋድሎ መንፈሳዊ ፈውስ ነው የሚያገኘው። ጾም፣ ጸልይ፣ ስገድ፣ ስጋው ደግሞ ተቀበል፣ ንስሐ ግባ፣ ዕለት ዕለት ግባ። በየቀኑ በየሳምንቱ ንስሐ አባትን አግኝ። ምዕመን ኮንኬን ትድናለህ። ሌላ አይነት ድህነት መንገድ የለም። በቦታው የምታገኘውን በረከት ታገኛለህ። የጉንፋን የቶንሲል የስኳር ህመም የምናምን የሚባል ችርቻሮ ድህነት የለንም። እኛ ኖሮን አያውቅም፣ ወደፊትም አይኖረንም። ይሄ የክርስቶስ ቤት ነው። ይሄ የእግዚአብሔር ቤት ነው። እመቤታችን የምትከብርበት፣ ጻድቃን ሰማዕታቱን የምናከብርበት ቦታ ነው እንጂ የመቸርቸሪያ የመነገጃ ቦታ አይደለም። ወጣት እኮ ማለት እኮ ተቋቋማት ማለት ነው። ተሻገራት ማለት እኮ አለፋት ማለት ነው። እቺ የኃጢአትን የዝሙትን የሥጋ ፈቃድ ግፊትን ልባሩ
ተፈጥሮ ሰውነቱ ወይንም ሰውነቷ ራሷ እየገፋ በአይን የሚታየው በጆሮ የሚሰማው አካባቢውም ሁሉ እሱና እሱ ብቻ ሆኖ ደግሞ ይሄ አሁን ዛሬ ኢንተርኔቱ ሁሉንም ከፍቶታል። ትልልቁ ትንንሹ ሁሉ ሳይቀር ዝሙት ብቻ ህይወት እስኪመስል ድረስ እዛ ላይ ነው አይኑ የሚተከለው፣ አይኑ የሚሽከረከረው፣ ጊዜ የሚባክነው፣ ጭንቅላቱ የሚታሰረው፣ የሚነከረው፣ የሚቆለፈው ሌላውን ነገር ትቶ ማለት ነው። ከተፈጥሮ ግፊት ጋር ከውጭ ተጽዕኖ ጋር እሳት ነው በእውነት። ከዚህ እድሜን ከሚያሳጥር ህልማችሁን ራያችሁን ከሚዘጋ ነጋችሁን ከሚያጠፋ የእግዚአብሔር ልጆች እንደዛ አይደለንም። የሚያሻግረን ማን ነው? በማዕበል ውስጥ በእሳት ውስጥ የሚያሻግረን በእድሜያችን ሁሉ የምንደገፍበት የምንታመንበት የማይተወን አምላክ የማያንቀላፋ አምላክ። ይህንን ከእግዚአብሔር ጋር ካልሆንሽ በቀር መሻገር አትችልም። የዓለሙ ማዕበል ከባድ ነው። ነፋሱ ወጀቡ ኃያል ነው። ገፍትሮ ነው የሚጥለው። ግን ወደ እቅፏ ወደ ጉያ ወደ ቤተ ክርስቲያን ጥላ ወደ አባቶቻችን ምክር ወደ ንስሐ ወደ ምስጢራት ወደ መሳተፍ ስንገባ በእግዚአብሔር ቤት ስንተከል በቤቱ ስንኖር እንሻገረዋለን። አህለፍከነ ማእከለ እሳት ወማይ ወአውጽአከነ ውስተ ዕረፍት። አንተ ወዳለህበት ያንተ ልጆች በመልክህ ባሪያ ቀድሞ የፈጠርካቸው ኋላም ልጅህ ልከህ ያዳንካቸው በደምህ ያጠብካቸው በመስቀል ሞትህ ሕይወት የሰጠሃቸው አንተ ተዋርደህ ከፍ ያደረካቸው ሞትህ ሕይወት ሰጥተህ ወደ ሰማያዊ ልዕልና ያወጣቸው ልጆችህ ይሻገራሉ፣ ያልፉታል። እና ወገኖቼ፣ እህቶቼ፣ ወንድሞቼ ወደፊት ተመልከቱ፣ አርቃችሁ ተመልከቱ። አይናችሁ አፋችሁ ላይ፣ አይናችሁ ሰውነታችሁ ላይ፣ አይናችሁ ገላችሁ ላይ አይውደቅ። ተላቀቁ፣ ውጡ። ልክ ህልም እንደሌላቸው ከአፈር ተፈጥረው አፈር ሆነው እንደሚቀሩ አምላክ እንዳልሞተላቸው መንፈሳዊ እንዳልሆኑ በእግዚአብሔር ልጅ ማንነት ቁመና እንዳልተገኙ ሰዎች አፈር ስጋ ብቻ አትበሉ። እኛ ከአፈር ብንፈጠርም ለአፈር አልተፈጠርንም። ከዓለም ብንገኝም ለእግዚአብሔር መንግሥት የተለየን እግዚአብሔር ለመንግሥቱ የለየው ሕዝብ የተቀደሰ ወገን የተቀደሰ ሕዝብ ነን እኛ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን